ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራንና የእስራኤልን ግጭት ተከትሎ ጠንካራ ወታደራዊና የቃላት ልውውጥ እያደረጉ ባለበት ወቅት አንድ ከፍተኛ አስተዳደሩ ልዑክ ከትዕይንቱ በስተጀርባ ተስፋ ሰጪ የሰላም ንግግሮች እየተካሄዱ መሆኑን ገልጸዋል። የትራምፕ የመካከለኛው ምስራቅ ልዩ ልዑክ ስቲቭ ዊትኮፍ ለፎክስ ኒውስ በሰጡ ቃለ መጠይቅ ግጭቱ ቢኖርም ዋሽንግተንና ቴህራን ግንኙነት እያደረጉ መሆኑን አስታውቀዋል። ቀደም ብለው እርስ በርስ እየተነጋገርን ነው፣ በቀጥታ ብቻ ሳይሆን በአሸማጋዮችም በኩል ጭምር ንግግሮቹ ተስፋ ሰጪ ናቸው ብዬ አስባለሁ ያሉት ዊትኮፍ አሜሪካ ኢራንን እንደገና የሚያንሰራራ የረጅም ጊዜ የሰላም ስምምነት ላይ ለመድረስ ተስፋ እንዳላት ገልጸዋል። ይህ የልዑኩ ንግግር የወጣው ፕሬዚዳንት ትራምፕ በአንድ በኩል የኢራን የኒውክሌር ተቋማት አውድመናል ሲሉ፣ በሌላ በኩል ደግሞ ለሰላም ጥሪ በሚደረግበት የተወሳሰበ ወቅት ላይ ነው። ዊትኮፍ አክለውም አሁን ከኢራናውያን ጋር ተቀምጠን አጠቃላይ የሰላም ስምምነት ላይ መድረስ የእኛ ፋንታ ነው። እናም ይህንን እንደምናሳካው በጣም እርግጠኛ ነን በማለት የአሜሪካ አስተዳደር ለዲፕሎማሲያዊ መፍትሄ ያለውን ቁርጠኝነት አሳይተዋል። ይህ መግለጫ ከላይ በሚታየው ወታደራዊ ፍጥጫና ጠንካራ መግለጫዎች ጀርባ ሁለቱም ወገኖች ከግጭቱ መውጫ መንገድ ለማግኘት የሚያስችሉ የዲፕሎማሲያዊ አማራጮችን እየተጠቀሙ ሊሆን እንደሚችል አመላካች ነው። በጸረ ውድድር ተግባር ላይ የተሳተፉ ነጋዴዎች ከ4.8 ሚሊዮን ብር በላይ ተቀጡ። የንግድና ቀጠናዊ ትስስር ሚኒስቴር በ2024 እና በ2025 በጀት ዓመት ጸረ ውድድር የንግድ ተግባር ፈጽመዋል ተብሎ በተጠረጠሩ ነጋዴዎች ላይ ከ4.8 ሚሊዮን ብር በላይ መቀጣታቸውን አስታውቋል። 4 ነጋዴዎች የውድድር ሕግን ተላልፈው የተገኙ ሲሆን እያንዳንዳቸው ከዓመታዊ ሽያጭ ገቢያቸው 5% እንዲከፍሉ ተወስኗል። በዚህም ሕጉን ተላልፈው የተገኙ ነጋዴዎች 4,832,652 ብር መቀጣታቸውን በሚኒስቴሩ የጸረ ውድድርና ሕግ ማስከበር ዴስክ ኃላፊ አቶ ጌትነት አሸናፊ ለፎርቹን ተናግረዋል። እስራኤል በጋዛ በፈጸመችው ጥቃት ቢያንስ 43 ፍልስጤማውያንን ተገደሉ። በጋዛ በተስፋፋው ረሃብ ውስጥ ቢያንስ 43 ታጥቀው የምግብ እርዳታ የሚሹ ፍልስጤማውያን በማዕከላዊ የጋዋ ግዛት አካባቢ በተፈጸመ ጥቃት ተገድለዋል ሲል የአልጀዚራ የእውነታ ማረጋገጫ ክፍል ሳናድ ዘግቧል። እንደ ዘገባው ከሆነ ተጎጂው የተገደሉት ከዋዲ ጋዛ በስተደቡብ በሚገኘው የሳላህ አልዲን ጎዳና ላይ ምግብ በመጠባበቅ ላይ በነበሩበት ወቅት ነው። በሰነድ የተገኘው የምስል ቅጂ የተጎጂዎች አስክሬን በጋዛ ናስር ሜዲካል ኮምፕሌክስ እና በአል አውዳ ሆስፒታል ተከማችቶ ያሳያል። በእስራኤልና በአሜሪካ የሚደገፈው የጋዛ የሰብአዊ ፋውንዴሽን እንደ አውሮፓውያን አቆጣጠር ግንቦት 27 ቀን እርዳታ ማከፋፈሉን ከጀመረ ወዲህ እስራኤል የእርዳታ ማዕከላት አቅራቢያ ፍልስጤማውያን ላይ ባደረሰችው ጥቃት ከ400 በላይ ሰዎች ሲገደሉ 1000 የሚያህሉ ቆስለዋልም ተብሏል። ፕሬዝዳንት ዶናልድ ትራምፕ ቻይና አሁን ከኢራን ዘይት መግዛቷን መቀጠል ትችላለች አሉ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ቻይና አሁን የኢራን ነዳጅ ዘይት መግዛት ትችላለች፣ ከእኛም እንደምትገዛ ተስፋ እናደርጋለን ብለዋል። ትራምፕ ዛሬ በዋይት ሀውስ በሰጡት ጋዜጣዊ መግለጫ ላይ ቻይና አሁን ከኢራን ዘይት መግዛቷን መቀጠል ትችላለች ብለዋል። አክለውም ቻይናውያን ከአሜሪካ ብዙ ዘይት እንደሚገዙ ተስፋ እንደሚያደርጉም ተናግረዋል ሲል ሲኤንቢሲ ዘግቧል። ዶናልድ ትራምፕ ንግግር አሜሪካ ከቻይና ጋር ያለውን የነዳጅ ዘይት ንግድ ለማሳደግ እንደ ግልጽ ግብዣ ተደርጎ ይወሰዳል ተብሏል። በሱዳን ከ40 በላይ ሰዎች ተገደሉ። ሆስፒታል ውስጥ በተፈጸመ ጥቃት የሕክምና አገልግሎት በማግኘት የነበሩ ታካሚዎች መገደላቸውን የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ገልጸዋል። ሟቾቹ ቢያንስ ከ40 በላይ መሆናቸውን ጠቁመዋል። ዳይሬክተሩ ጥቃቱ በማን እንደተፈጸመ ባይገለጽም ከሟቾቹ መካከል ሕፃናት እንደሚገኙበትም ተናግረዋል። ፕሬዚዳንት ዶናልድ ትራምፕ በዩናይትድ ስቴትስ በኢራን የኒውክሌር ተቋማት ላይ የሰነዘረችውን ጥቃት የፕሮግራሙ ዋና ክፍሎች አላወደመም የሚለውን የስለላ ግምገማ ተከትሎ በመገናኛ ብዙሃን ላይ ከፍተኛ ወቀሳ ሰነዘሩ። ትራምፕ በተለይም ሲኤንኤን እና ኒውዮርክ ታይምስን የውሸት ዜና በማሰራጨት ከሰዋቸዋል። ፕሬዚዳንቱ ትሩዝ ሶሻል በተሰኘው ማህበራዊ ሚዲያ ገጻቸው ላይ ባስተላለፉትና በካፒታል ሌተር በጻፉት ጠንካራ መልእክት የውሸት ዜና አቅራቢ ሲኤንኤን እና ከወደቀው ኒውዮርክ ታይምስ ጋር በመተባበር ታሪክ ውስጥ እጅግ ስኬታማ ከሆኑት ወታደራዊ ጥቃቶች አንዱን ለማሳነስ ጥረት ፈጥረዋል ብለዋል። ይህ የፕሬዚዳንቱ ቁጣ የተሰማው ሲኤንኤንን አንድ የአሜሪካ ስለላ ግምገማን ጠቅሶ ጥቃቱ የኢራንን የኒውክሌር ፕሮግራም ቢበዛ ለጥቂት ወራት ብቻ ወደኋላ እንደመለሰው መዘገቡን ተከትሎ ነው። ትራምፕ ግን ይህንን ዘገባ ሙሉ በሙሉ ውድቅ አድርገዋል። በኢራን የሚገኙ የኒውክሌር ተቋማት ሙሉ በሙሉ ወድመዋል ሲሉ በመልእክታቸው ላይ አረጋግጠዋል። አክለውም ሁለቱም የመገናኛ ብዙሃን ተቋማት
በህዝብ ዘንድ ከፍተኛ ወቀሳ እየደረሰባቸው ነው በማለት ተችተዋል። ይህንን ክስተት በፕሬዝዳንቱ የፖለቲካ መግለጫና በስለላ ተቋሙ ሙያዊ ግምገማ መካከል የተፈጠረውን ከፍተኛ ልዩነት በድጋሚ አጉልቶ ያሳያል። የትራምፕ አስተዳደር የጥቃቱን ስኬታማነት በይፋ ሲያስተጋባ፣ የስለላ ተቋማቱ ግን የጉዳቱን መጠን ውስንነት በመግለጽ ላይ ናቸው። ይህን ሁኔታ የጥቃቱን ትክክለኛ ውጤት በተመለከተ በህዝቡ ዘንድ ግራ መጋባትን መፍጠሩን አይቀሬ ነው ሲሉ አስተያየት ሰጪዎች ይናገራሉ። ጃፓናውያን ሳይንቲስቶች የጥርስ ማደጊያ አዲስ መድኃኒት በሰው ልጆች ላይ መሞከር ጀመሩ። በጃፓን የሚገኙ ሳይንቲስቶች የሰውን ጥርስ እንደገና ማብቀል የሚያስችል አዲስ መድኃኒት በሰው ልጆች ላይ መሞከር መጀመራቸውን አስታውቀዋል። ይህ ግኝት ለጥርስ መጥፋት ዘላቂ መፍትሄ ሊሆን እንደሚችል ተስፋ ተጥሎበታል። የዚህ አብዮታዊ መድኃኒት ሙከራ እየተካሄደ ያለው በኪዮቶ ዩኒቨርሲቲና በቶሬገን ባዮፋርማ የተባለ የፋርማሲውቲካል ኩባንያ ትብብር ነው። በፕሮጀክቱ መሪነት የሚሰሩት ዶክተር ካትሱ ታካሃሽ መድኃኒቱን በአይጦችና በፌሬቶች ወይም አነስተኛ አጥቢ እንስሳቶች ላይ አበረታች ውጤቶች ማሳየታቸውን ገልጸዋል። በእነዚህ እንስሳት ላይ የተደረገው ጥናት USAG1 የተባለው ፕሮቲን የጥርስ እድገትን እንደሚገታና ይህን ፕሮቲን የሚያግድ መድኃኒት በመስጠት አዲስ ጥርስ ማብቀል እንደሚቻል አሳይቷል። መድኃኒቱ በአይጦችና በፌሬቶ ላይ የጥርስ መብቀልን ማነሳሳቱን ከተረጋገጠ በኋላ የሰው ልጅ ላይ የሚደረገው ሙከራ በጥንቃቄ እየተከናወነው ነው። የመጀመሪያው የሰው ልጅ ሙከራ በጤናማ ጎልማሶች ላይ ሲሆን ዋናው ትኩረትም የመድኃኒቱ ደህንነት ማረጋገጥ ነው። ምንም እንኳ በዚህ የመጀመሪያ ሙከራ የጥርስ መብቀል ቀጥተኛ ዓላማ ባይሆንም አንዳንድ ተሳታፊዎች ላይ አዲስ ጥርስ የማብቀል እድል እንዳለ ዶክተር ታካሃሽ ተናግረዋል። ይህ ግኝት በተለይ ለተወለዱበት ጊዜ ጥርስ ለሌላቸው ለሆኑ ሰዎች ከፍተኛ ተስፋ የሚሰጥ ነው ተብሏል። ይህ ችግር በግምት 0.1% የሚሆኑ ሰዎችን የሚያጠቃ ሲሆን ይህም የማኘክ ችግርና ሌሎች የአፍ ጤና ችግሮችን ያስከትላል። ከዚህም በተጨማሪ አደጋ ወይም በሽታ ምክንያት ጥርሳቸውን ላጡ ሰዎች ከተለመዱት የጥርስ ተተኪዎች እንደ ድልድይ ተከላ አማራጭ ሊሆን እንደሚችል ተመራማሪዎቹ ይገልጻሉ። ዶክተር ታካሃሽ መድኃኒቱ እንደ አውሮፓውያን አቆጣጠር በ2030 ለህዝብ አገልግሎት እንዲውል ለማድረግ እየሰሩ መሆኑን ገልጸዋል። ይህውን ከሆነ የጥርስ ሕክምና ዘርፍን በአብዮታዊ መንገድ ሊቀይር የሚችል እና የጥርስ መጥፋት ችግር ላለባቸው ሚሊዮኖች አዲስ ተስፋ ሊሰጥ የሚችል እድገት ይሆናል። ሆኖም ከእንስሳት ሙከራ የተገኙ ውጤቶች ሁልጊዜ በሰው ልጆች ላይ ተመሳሳይ ላይሆኑ እንደሚችሉ አንዳንድ ባለሙያዎች ያስጠነቅቃሉ። ስለዚህ የሙከራዎቹ ውጤት በጉጉት የሚጠበቁ ይሆናሉ ብለዋል። ሱዳን በድጋሚ ኬንያን አስጠነቀቀች። የሱዳን የውጭ ጉዳይ ሚኒስትር ዛሬ ባወጣው መግለጫ የኬንያ መንግስት የፈጥኖ ደራሽ ኃይሉን ታጣቂዎች መደገፏን እንደቀጠለች ገልጾ ከዚህ ድርጊቷ እንድትታቀብ አሳስቧል። የዩናይትድ አረብ ኤሚሬትስ መንግስት ለፈጥኖ ደራሹ ታጣቂዎች የጦር መሳሪያ አቅርቦት ከሚያደርግባቸው መተላለፊያዎች አንዷ ኬንያ መሆኗን አረጋግጠናል ያለው መግለጫው ይህም በአሸባሪ ኃይል መደገፍ መሆኑን አስረድቷል። የኬንያ መንግስት ከዚህ ቀደም የሱዳን ታጣቂዎችን ስብሰባ ማስተናገዱን ያወሳው መግለጫው ይህም የሱዳንን የማተራመስ ዘመቻውን አንዱን አካል አድርጎ ገልጾታል። መግለጫው ሲቀጥልም የኬንያ መንግስት ከዚህ አደገኛ ግዴለሽ አቋሙ የተነሳ የቀጠናው ሰላምና ደህንነት አደጋ ውስጥ የሚወድቅ ከመሆኑም በላይ የአፍሪካ ሀገራት የግዛት አንድነት ላይ ትልቅ ስጋት እየፈጠረ ነው ካለ በኋላ ኬንያ በሱዳን ውስጣዊ ጉዳይ ላይ እያደረገች ያለውን ጣልቃ ገብነት እንድታቆም አሳስቧል። ስፔን በትራምፕ ከአሜሪካ ለተከለከሉ የውጭ ተማሪዎችን ለመሳብ የቪዛ አሰጣጥ ህጎችን ማቅለሏን ተናገረ። ስፔን በፕሬዝዳንት ዶናልድ ትራምፕ አስተዳደር ወደ አሜሪካ እንዳይገቡ የተከለከሉ የውጭ ተማሪዎችን ወደ ዩኒቨርሲቲዎች ለመቀበል ዝግጁ መሆኗንና የትምህርት ቪዛ በቀላሉ እንደምትሰጥ በሚኒስትሩ በኩል አሳውቃለች። በዩናይትድ ስቴትስ በቪዛ እገዳ ምክንያት ትምህርታቸውን ማጠናቀቅ የማይችሉ ተማሪዎች በምትኩ ወደ ስፔን መቀየር እንደሚችሉ የስደት ሚኒስቴር በመግለጫው ገልጿል። ቪዛው ተማሪዎቹ በትርፍ ሰዓት እንዲሰሩም ያስችላል ብሏል ሚኒስትሩ። በጋዛ ጦርነት ወቅት ለፍልስጤም መብት የሚሟገተው መጠነ ሰፊ የተማሪዎች ተቃውሞ ተከትሎ ከበርካታ ከፍተኛ የዩኤስ ዩኒቨርሲቲዎች ጋራ ግጭት ውስጥ የገቡትና የሃርቫርድ ጋራ በነበረው ግጭት ለምርመራ የሚሰጠውን የገንዘብ ድጋፍ በማገድና ከቀረጥ ነፃ የሆነበትን ሁኔታ እንደሚያስወግድ ትራምፕ መዛቱ ይታወሳል። ይህም ስፔንን ጨምሮ በርካታ የአውሮፓ ሀገራት የትምህርት ቱሪዝምን ለማሳደግና ለመሳብ ጥሩ አጋጣሚ ተፈጥሮላቸዋል። በትራምፕ ከአሜሪካ የተከለከሉ የውጭ ተማሪዎች ለመሳብ የቪዛ ህጎችን በማስተካከል በቀላሉ የሚያገኙበትን መንገድ ማመቻቸቱን ነው የስፔን መንግስት ያስታወቀው። ትራምፕ ወደ አሜሪካ የሚያደርገውን ፍልሰት ለመገደብ በሚል ማገዳቸውን ሀገሪቱ የዓለም ህዝብ መዳረሻ እንደሚያደርጋት የተረዱት የስፔኑ ጠቅላይ ሚኒስትር ሄሮድ ሳንቼዝ ኢኮኖሚያዊ ጥቅሞችን በማሰብ አሜሪካ የከለከለችውን የትምህርት ቪዛ በመስጠት ስፔንን መዳረሻቸው እንዲያደርጉ ጥሪ እያቀረቡ ይገኛል ሲል ሮይተርስ ዘግቧል።
ከትራምፕ ጋር የግዴታ መነጋገር አለብኝ ሲሉ ዘለንስኪ ተናገሩ። በኔቶ ስብሰባ ላይ ለመካፈል ወደ ሄግል የተጓዙ ዘለንስኪ ወዲያውኑ ያቀኑበትን ዋና ምክንያት ከትራምፕ ጋር ለመነጋገር መሆኑን አስታውቀዋል። ፕሬዚዳንት ዘለንስኪ በዚህ ስብሰባ ላይ በታዛቢነት እንዲገኙ የተጋበዙ ሲሆን ባለፈው ሳምንት በሰጡት መግለጫ ትራምፕ በስብሰባው ላይ ካልተገኙ እኔም አልገኝም ማለታቸውን ገልጸን ነበር። በስብሰባው ላይ የትራምፕን መገኘት በማረጋገጣቸው ወደ ሄግል መሄዳቸውን ያስታወቁት ዘለንስኪ ጨምሮም የግዴታ ትራምፕን ማግኘት አለብኝ፣ በሩሲያ ላይ ጫና ስለሚደረግበት መንገድም መምከር ይገባኛል ሲሉ አስታውቀዋል። ይህ በእንዲህ እንዳለ ፕሬዚዳንት ትራምፕ በዚህ ስብሰባ ላይ ለመገኘት ዛሬ ሄግል መግባታቸውን ዋይት ሀውስ አስታውቋል። ከአሜሪካ ከመነሳታቸው በፊት ትራምፕ ከጋዜጠኞች ከቀረቡላቸው ጥያቄዎች አንዱ ዘለንስኪ ጋራ ተገናኝተው ያወራሉ የሚል ነበር። ትራምፕ ለዚህ ጥያቄ ምናልባትም አገኘው ይሆናል የሚል መልስ ሰጥተዋል። የእስራኤል ጦር ማክሰኞ ባወጣው መግለጫ እንዳስታወቀው ከኢራን ጋር በተፈጠረው ግጭት ምክንያት በመላ ሀገሪቱ ተጥለው የነበሩትን የአስቸኳይ ጊዜ ገደቦች አንስቷል። ይህ እርምጃ ትምህርት ቤቶችና አብዛኛዎቹ የስራ ቦታዎች ወደ መደበኛ ስራቸው እንዲመለሱ የሚያደርግ ሲሆን የእስራኤል መንግስት በተኩስ አቁም ስምምነት ላይ እምነት እያሳደረ መሆኑን በግልጽ ያሳያል። የእስራኤል የሀገር ውስጥ ግንባር እዝ ባወጣው መግለጫ ከኢራን ጋር የነበረውን የ12 ቀናት ፍጥጫ ጋብ ማለቱን ተከትሎ ህዝቡ ወደ መደበኛ እንቅስቃሴው እንዲመለስ የሚያስችሉ ማሻሻያዎችን አድርጓል። በዚህም መሰረት ዝግ የነበሩ ትምህርት ቤቶችና በጣም አስፈላጊ ያልሆኑ አገልግሎቶችን የሚሰጡ የስራ ቦታዎችን እንደገና እንዲከፈቱ ተወስኗል። ይህ ውሳኔ አሁን የተሰማው የእስራኤል ጦር ቀደም ሲል የጦር ግቦችን በኢራን ላይ አሳክተናል በማለት ትኩረቱን እንደገና በጋዛ ሰርጥ ላይ ወደሚያካሂደው ዘመቻ እንደሚመለስ ካስታወቀ በኋላ ነው። ከነዚህ ሁለት ተከታታይ መግለጫዎች እስራኤል ከኢራን ጋር ያለውን ቀጥተኛ ወታደራዊ ፍጥጫ ለጊዜው ለማቆም መወሰኗን አመላካች ናቸው። ምንም እንኳን ፕሬዚዳንት ትራምፕ የተኩስ አቁም ስምምነቱን ካወጁ በኋላ አልፎ አልፎ ጥቃቶች ቢሰነዘሩም የእስራኤል የአስቸኳይ ጊዜ ገደቦችን ማንሳት የተኩስ አቁም እንደሚጸናና ያላትን ተስፋ ያሳያል። ይህ የእስራኤል እርምጃ የተገለጸው ፕሬዚዳንት ትራምፕ ሁለቱንም ሀገራት ስምምነቱን ባለማክበራቸው ደስተኛ ለመሆናቸውንም ከገለጹ በኋላ መሆኑን ትኩረት የሚስብ ነው። ይህ የእስራኤል እርምጃ ኢራንም ተመሳሳይ እርምጃ እንድትወስድ እና ግጭቱን ሙሉ በሙሉ እንዲቆም ግፊት ሊፈጥር ይችላል ተብሎ ይጠበቃል። እስራኤል በየቀኑ ለሚሳኤል መከላከያ $285 ሚሊዮን እያወጣች ነው ተባለ። የእስራኤል ሚዲያና ቴክኖሎጂ ተቋማት ኢራን በዚህ መጠን ወደ እስራኤል ሚሳኤሎችን ማስወንጨፍ ከቀጠለች የመከላከያ ስርዓቷ በ12 ቀናት ውስጥ ሊዳከም ይችላል ሲሉ ግምታቸውን አስቀምጠዋል። እስራኤል በመጀመሪያዎቹ 2 ቀናት ውጊያና መከላከል ብቻ በ1.45 ቢሊዮን አውጥታለች ሲባል ኢራንን ለማጥቃት የምትጠቀምበት የበጀት ነዳጅና ተተኳሽ ብቻ በቀን $300 ሚሊዮን ያስወጣታል ተብሏል። የቀድሞ የእስራኤል ጦር ከፍተኛ አመራር ጄኔራል ራሂም አሚናች እስራኤል በየቀኑ ለቀጥታ ወታደራዊ ወጪ ብቻ $725 ሚሊዮን እንደምታወጣ አንስተዋል። እስራኤል ከኢራን ተጨማሪ ከሂዝቦላ፣ ሐማስ እና ሁቲ ጋራ ጦርነት ውስጥ የቆየችና ያለችው ሲሆን ኢኮኖሚያው ጦርነቱ እስከ መቼ እንደሚሸከመው የብዙሃን ጥያቄ ሆኗል። ኢራን ከአሜሪካ ጋር ያለባትን ችግሮች በዓለም አቀፍ ማዕቀፎች መሰረት ለመፍታት ዝግጁ መሆኗን የሀገሪቱ ፕሬዝዳንት መሱድ ፔዜሽኪያን ገለጹ። ፕሬዝዳንቱ ይህንን የገለጹት ከሳውዲ አረቢያ ልዑል አልጋ ወራሽ መሐመድ ቢን ሳልማን ጋራ ባደረጉት የስልክ ውይይት መሆኑን አልጀዚራ የኢራን ኦፊሴላዊ የዜና ምንጭ የሆነውን ኢርናን ጠቅሶ ዘግቧል። የስልክ ውይይት የተደረገው የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኢራንና እስራኤል መካከል የተኩስ አቁም ስምምነት መደረጉን መግለጻቸውን ተከትሎ መሆኑን ተገልጿል። በሌላ በኩል ፕሬዝዳንት መሱድ ፔዜሽኪያን ከእስራኤል ጋር ለ12 ቀናት ሲደረግ የነበረው ጦርነት አክትሟል ማለታቸውን የሩሲያ አርቲ ዘግቧል። እንደ ዘገባው ከሆነ ፕሬዝዳንቱ ለኢራናውያን በሰጡት መግለጫ ጦርነቱ በታላቁ የኢራን ሕዝብ ፍላጎትና ቁርጠኝነት አብቅቷል ሲሉ ገልጸዋል። ዶናልድ ትራምፕ የተኩስ አቁም አሁን በስራ ላይ ውሏል፣ እባካችሁ አትጣሱት በማለት ጽፏል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ማክሰኞ ጠዋት ላይ በኢራንና በእስራኤል መካከል የተኩስ አቁም ስምምነት ተግባራዊ መሆኑን አስታወቁት። ትራምፕ በማህበራዊ ሚዲያ ገጻቸው ላይ የተኩስ አቁም አሁን በስራ ላይ ውሏል፣ እባካችሁ አትጣሱት በማለት ጽፈዋል። ቀደም ሲል የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ወታደራዊ ዘመቻችንን ስለማቆም የመጨረሻው ውሳኔ የሚሰጠው በኋላ ላይ ነው ብለው ነበር። አሁን ዶናልድ ትራምፕ በኢራንና በእስራኤል መካከል የተኩስ አቁም ስምምነቱ ተግባራዊ የሚሆኑበት ሰዓት ነው፣ እባካችሁ እስራኤል እና ኢራን ስምምነቱን አትጣሱ ብለዋል።